ከኢብራሂም አለይሂ ሰላም እስከ ረሱል ሰለላሁ ዐለይሂ ወሰለም ያለውን ጉዞ ባጭሩ እንቃኝና አረፋ እንዴ ለምን ከኢብራሂም ጋር ተያያዘ? የዛሬ 4000 ዓመት ኢብራሂም አለይሂ ሰላም 4200 ዓመት በፊት ነው የተነሱት። የረሱል ኡማ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኡማ ውስጥ ሐጅ መሰረታዊ ሃይማኖቱ ፒላር ለምን ሆነ እንዴ? ረሱሉ ሰለላሁ ዐለይሂ ወሰለም ብዙ ያሳለፉት ነገር የለም እንዴ? ሐጅ ለምን ከሳቸው ክውን ጋር አልተገናኘም? ሲምፕል የመሐመድ ኡማዎች ነን ሰለላሁ ዐለይሂ ወሰለም። ሐጅ ለምንድን ነው ከኢብራሂም ጋር የተገናኘው? ያውም ዩኒቨርሳል ሁማኒቲ ዊች ተምሳሌት ከቤተ ስትወጣ ጀምሮ እንደ ኑዛዜ ኤቭሪቲንግህን ጨርሰህ ዕዳህን ጨርሰህ ከሚለው ኮንሰፕት ጀምረህ ከሞትክ በኋላ እያንዳንዷ ክዋኔህ ፕራክቲስህ የዓለም ህዝብ ሁሉ ተሰብስቦ how a symbol it is። ስለዚህ ረሱሉ ሰለላሁ ዐለይሂ ወሰለም ለመረዳት ኢብራሂምን ማጥናት መሰረታዊ ነው። ኢብራሂምን ማጥናት የእስራኤል ነቢያት እና የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ግንኙነት መረዳትን መሰረታዊ ያደርገዋል። እነዚህን ነገሮች ልክ እውቀቱ ሲኖርህ ነው። ለምን ጭንቅላት እንደ ሙዕጂዛ ተሰጥቶናል። ጭንቅላት የማወቅ ይሄ ጭንቅላት ይሄ አንጎል የምንጠቀምበት ከሆነ ከዚህ ጨረቃ 8 ጊዜ ይሄዳል ብለናል ከዚህ በፊት። ከዚህ ጨረቃ ቢተረተር ኒውሮን ገመዱ ከዚህ ጨረቃ 8 ጊዜ ማለት ከዚህ ጨረቃ 300,000 ኪሎ ሜትር። ከዚህ ጨረቃ 300,000 ኪሎ ሜትር ምንድነው በአማርኛ ካልን ከዚህ አሜሪካ 13,000 ምናምን ኪሎ ሜትር ነው። ከዚህ አሜሪካ 9,200 ጊዜ ይመላለሳል ማለት ነው በአማርኛ ቋንቋ። ይሄን የሚያክል አቅም የተሰጠው ጭንቅላት መጽሐፉን እንዲረዳ ነው። ስለዚህ የመጨረሻው ነብይ ከተባለ የሰው ልጅ የመጨረሻው ትልቁ አቅሙ ምንድን ነው? ጭንቅላት። ይሄ ጭንቅላት የሚያውቀው ድረስ ሄዶ ሲያቅተው ነው አላህን ማወቅ የምትችለው። አሁን አንድ ሰው ጥሩ እንግዲህ የሃይማኖት አስተማሪ አይዛክ ኒውተን ፊት ቆሞ ስለ ግራቪቲ ሊያብራራለት ይችላል ብሎ መጠየቅ ነው። አይ ግራቪቲ ሌላ እንዴ አላህ እኮ ነው ሳይንስን ምልክት ያደረገው። አሁን ባለፈው 5 አንቀጾች ከዓም ጀምሬን ተብያለሁ። ዓም የተሳሉን ምናምን ባለፈው ስላወራው ከዛ ቀጥሎ ያሉትን ትንሽ አያዎች ላንሳቸው። ቬሪ ኢምፖርታንት ናቸው። እንትን የሚለው ነው ወልጂባል አውታር ከመንፈስ ዓም እስኪ ቅራልኝማ عم يجعل النبع العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلم ألم نجعل الأرض مهادا አመሰግናለሁ። ከሱ ጀምረህ ሄድማ والجبال أوتادا وجعلناكم أزواجا ሄድ ውረድ 16 ቨርሶች እስከ 16ኛው ቨርስ። አሁን መጀመሪያ ምን አልከኝ? አለም ነጃል الارض مهادا والجبال እሺ አሁን አየሁ የመሬት ጥናት። እሺ መሬትን አልዘረጋንላችሁም ማለት እሺ አይደለ? ታዲያ ስለ መሬት ማን ይንገረን? ስለ መሬት ማን ይንገረን? ወይ ጂኦሎጂካል ነገረን ወይ ጂኦግራፊ። እነዚህ ነገሮች ከመምጣታቸው ፊት ተጻፈ አይደለ? ስለ መሬት አሁን ስለ መሬት ማለት ስለ መሬት አንድ ጂኦሎጂስት አየሁ አለም ነጃል الارض مهادا ሲል አንድ ጂኦሎጂ የተሻለ ይደመማል ከአንድ መሬትን እንዱ አጅብ እኮ ነው ጉድ እያለ በእግሩ የኳተነበትን that's to be deep brother والجبال أوتادا ችካል ሲል ጂኦሎጂስት ካልሆነ
እንዲያው እኮ ችካል ማለት ታውቀዋለህ ብሎ በእንጨት እንትን ከመስ አልገባ ሄድ ቀጥሎ አዝዋጃ وخلق لكم أزواجا እንዳርገን አልፈጠ አንተ አይገርምም? ወንድና ሴት የሚባሉ ተፈጥሮች ተፈጥረው እንደገና እንዴ ይሄን እኮ በጣም መራቀቅ አለብን። ወሰማኢ ወጣሪቅ እስቲ በልኝ ወሰማኢ ወጣሪቅ አቅራልኝ ወሰማኢ ወጣሪቅ وما أدراك ما الطارق والنجم الثاقب إن كل نفس فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب አመሰግናለሁ። አገናኘው አዝዋጅ ከወንዱ ጀርባ የሚወነጨፍ ሰው በጣም ኤክስፕሬሲቭ ነው። والسماء والطارق النجم الثاقب ጎበዝ ይሄን አይተህ ይሄን ሚራክል ኦኬ። ሁለት ሰዎች ማለት አብረው የሚበሉ የሚጠጡ 9 ወር እኩል የሚወለዱ ግን ሁለት ዲፈረንት ሰዎች ግን ሁለት ዲፈረንት ሴት ወንድ፣ ከዛ ሁለቱም ራቁታቸው መነካካት መተቃቀፍ ምናምን የሚያሳስባቸው ነይ ወዳስሚን ከዛስ ሁለቱ እነሱን የመሰለ አካል የመተካት ፓወር እንደዚህ መቼም አድርገህ አይ ሁለት ሮቦት አድርገህ እኮ ሶስተኛ ሮቦት የሚዋለድ ሮቦት አልሰራህም፣ አትሰራም። ኦኬ አንድ ባዮሎጂስት አንድ ኤምብሪዮሎጂስት የተሻለ ይገባዋል። ጃአልናኩም አዝዋጃ የሚለው አመሰግናለሁ። ይኸውልህ አመ የተሳአሉን ኦኬ ስለምን ነገር ይጠያየቃሉ? ፈላስፎችን ነው የሚጠይቀው። እኔ ፍልስፍናን በደንብ አንብቤያለሁ፣ አነባለሁ። አሁን ማንበቤ አቋም ሰጥቶኛል። አየህ አቋም እኔን አድርገውኛል። እኔ ነኝ ስል አንተ ማነህ ብለህ ነው ጥያቄ መጠየቅ ያለብህ። እኔ ነኝ። አመ የተሳአሉን ስለምን ነገር ይጠያየቃሉ? አኒ ነበኢል ዐዚም ማሊክ የውሚዲን። አየህ ይህች ናት ጉዳዩ። ያንን የትንሣኤውን ከሞትህ በኋላ እንግዲህ ከሞት በኋላ ፈጣሪ ይፈጥረናል ወይ እንደው ሕይወት አለ እንዴ ብለው ነው የሚከራከሩት ነው እያለ ያለው። ስለምን ጉዳይ ይጠያየቃሉ? አየህ አኒ ነበኢል ስለ ታላቁ ዜና። ያ ታላቅ ዜና ምንድን ነው? የውመል ቂያማ ሁም ፊህ ሙኽተሊፉን የተለያየ ራእይ ነው። አዎ ላይግባቡበት ነገር አየው ሲጭቅጨቅ አይደለም ከሞት በኋላ ስላለ ህይወት ፈላስፋ ሲያወራ ሲጨቃጨቅኝ ሲግባባ እኮ አታየውም። ግን በመጠያየቅ ውስጥ የተሟገተ መልስ ይራባል።